ትናንት የሆነ ቤት ሂደን ነበር ውዴ ልንባረክ፣ በዛውም ታብል እናስደርግ ማሪ። እንደ ባዳ ታይተን ተንከልክለን ማሪ 1400 ሰውን ዝርግፍ አርጊ ረጁ ዝርግፍ አርገ ሄድን። ግምዣ ሲሉ ማለት ሄድንና ማሪ ልነግርሽ አይደለ ገና ከመግባቷ የኔ ቆንጆ የኔ ልዕልት የኔ ቆንጆ እኔ ደግሞ ሙትትልን እንደው ማሪ ምንም አላለሽ። ከዛ መማርዬ መታ የኔ ቆንጆ አምሮብሻል ስትላት አመሰግናለሁ የኔ የታለቻ እኛን እንደ ባዳይታን እኮ ነው ውዲ እንደ ባዳይታን። በኋላ መጨረሻ ላይ ስም ጠራሽ ሳርዬ ስም ጠራሽ ይቅርታ። ስለዛ ሁለት ዱባይ አይደለችም ብለውናል። ዱባይ አይደለም ለእሷ እኮ አይደለም ውዴ። እኔ ትናንትና አንበሳ ያወጣሁበት ቤት ያለችው ልጅ ነው የምታሚያት ውዴ። እኔ አሁን አንበሳ ትናንትና ሰጥቻለሁ እና ስም ስለጠራ 3000 ቆይ በሰው በሌለበት ራጅ እንውረድ። በቤታችን እናማለን ውዴ፣ በቤታችን እናማለን። ካላስ በቤታችን ባይሆን ሙኒት ያለቻችሁ ሙኒት ያለቻችሁ ወይ ግምዣዬ ተብሏል። በጣም የምወዳትን ከቲክቶክ ልጅ አንድ ፍሬ ጻል ድንግል ስም አንስተዋል። 3000 ኮይን አለባችሁ ሰው ስም ስላነሳችሁ 3000 ኮይን። እኛ እኮ በጣም ትልቅ ተጽዕኖ የደረሰብን ሰዎች እኮ ነን። ተጠራርተን ሂደን እንባረካለን። በዛውም እሷ ከጌሙ በኋላ ትመጣለች ብለን ስንጠብቅ እኮ እንኳን ልትመጣ ደህና ዋላችሁም ያልተባለ ሰዎች እኮ ነን ውዴ። ማጥፋት ካለባት ታጠፋለች እሷ ነው። ግምጃ ሲጀመር በስኩት ራሱ አስመሳይ ነው። ዘላለም አንድ ሰው እንዳትረግጡ ማለት ነው። እሺ ረገጣችሁ አህያ ናችሁ ታሰድባለች። ስለዚህ ግምጃ ዘላለም አትርገጡ ነው። እናንተ ስለረገጣችኋት እሷ ምንም የሚቀርባት ነገር የለም። ክብሯም አይቀነስም። ያላት ፈጣሪ ብቻ ነው። ለሁሉም ፈጣሪ ያላችሁላት ሸራረጋችሁላት ፈጣሪ ካለ አለ ነው። ምንድነው እንደዚህ ሰላም የሚፈጠረው ደግሞ ዩቲ ይኸውልሽ፣ ሰላም የሚፈጠረው ደግሞ የፖስተቱት ነገር ካለ ሃይሚን ሚነኳት ከሆነ መቼም ሰላም አይፈጠርም። መቼም ነው አሁን የግምጃ እንደ ነገር ምናምን እንትን የሚሉባት የነበሩ ማናቸው ጦሩምቤና እርግቧ ናት። አሁን ስሩስ ከሷ ቤት እርግብና ጦሩምቤ ያዘዋል። ይቅርታ እናቴ ቆዩትዬ እሺ ናኒ ብስኩት የፖስተችውን ነገር አስጠፋት። ልጆቹ በዛ የተነሳ የሃይሜቶች እንትን እያሉ ነው። ስለዚህ አስጠፏት። እሷ ትክክል አይደለችም። የፖስተችው 2 ፖስት አለች። የፖስተችው ነገር ልክ አይደለም። በጣም ነው የሚያስጠላው። ሰላም ቢፈልጉ ሰላም። እሺ ከአዳኞቹ የከፈተ ሰው አለ፣ ገዝታቸውን የከፈተ ሰው አለ። ሲጀመር እንትን ነው ድራማ እየሰራች ነው የፖስተችው። እሱ ችግር የለውም። ሶፊያ ይቅርታ እሺ እናቴ። እግዚአብሔር አላት ድሮ የላትም ብለናል። እንደኛ ምንድነው እያከበርኩሽ አሰናብትሻለሁ ውዴ። አንድ ጊዜ ልውረድ እና ሀሳቤን ትንሽ እሺ እሺ እናቴ። አንዴ ማናት? ኦኬ ከእኔ ሰብለ ግነሽ ኦኬ እና አሁን የማንም እንትን አለ። አመሰግናለሁ ስላስገባችሁ። አዳኞች አላችሁ። ትላንት ወዲያ ነው የተጀመረው። ሲጀመር ቀጣይ የእኛ ልጆች ትላንት ወዲያውን አይተው ጀመሩ። ሲጀምሩ እኛ ደግሞ የጀመሩበት ገብተን ልናስቆም እየጣርን ነው። ትላንት ውስጥ ጠዋት ማለት ነው። በጣም እየጣርን ነው። ፎቶዋን አንሱ፣ አትዘቅዝቁ፣ አትሳደቡ ስንል አንድ የአዳኞቹ ልጅ ትላንት በምህረት ቤት ያላችሁ ልጆች ታውቃላችሁ። ገብታ ምን አለች? በሃይሚ ላይ ገና እንሄድበታለን አለች። ከዛ ኦኬ ብለን እዛ ያለነው ሰዎች ጥለን ወጣን። ምክንያቱም እኛ እነሱ እዛ ከቆሙ እዚህ ያሉትን ማስቆም ትንሽ ነገር ነው። ማናት ክብነሽ? ማናት ልጅቷ? እያልኩት ነው። ከትላንት ምህረት ቤት ያላችሁት ካወቃችሁ ንገሩን እስኪ፣ ከታች ካላችሁ ማለት ነው። ከዛ እንደዚህ ያለች ስትል ኦኬ ብለን ታወን። በኋላ ደግሞ ቪዲዮ ተለቀቀ። ከተለቀቀት ባለፈው ሃይሚዬ አይተሻል፣ እኛ ምንም አላልንም። ጉምጃዬ ኢታችን ናት፣ እናግዛታለን፣ እንደግፋታለን፣ እናሳድጋታለን ብለናል። ጌሙ ራሱ ከሃይሚዬ ጋር ባትሆን ኖሮ ሳፖርት ለማድረግ ዝግጁ ነበር። ግን ትላንትናው በተለቀቀው ቪዲዮ ምናልባት ሃይሚዬ አይተሽ ከሆነ አንድ ላይ የተፖሰተውን ፎቶቸውን ቆርጠው ጉምጃዬንና ብሩክን አንድ ላይ አድርገው ፖስተው የጠበቅናት ቀን ደረሰች ብለው ፎቶዋን ቲክቶክ ላይ ፖስቷሉ።
ገስትም ተሰርቷል። ይቅርታ የእሷ ፋሚሊ አይደሉም። ቆይ እስኪ እንደዚህ የሚያደርጉ ልጆች ማለት ነው በእርግጠኝነት የእሷ ፋሚሊ አይደሉም። የእሷን ፕሮፋይል የእሷን ሎጎ እየለበሱ እሷን በጣም የሚጠሏት እሷን እንትን ለማድረግ የሚፈልጉ ልጆች በጣም እየለበሱ እነሱ አብዛኞቹ እንደዚህ የሚያደርጉት እነሱ ናቸው። እየለበሱ የእሷ ፎቶ ከለበሱ የእሷ ልጆች ካሉ አንዴ ክብነሽ እዚህ ጋር የሆነ አስተያየት ልስጥና እዚህ ጋር እማ ወድሻለሁ ብለሽ የጻፍሻት ነገር ይችን ቃል የተናገረችው ለድሮ ጓደኛዋ ወንዱ ጋር ፈግፍገው ለሄዱት ኦዲየንሶች ናቸው እንጂ ለጨረቃ ፋሚሊ አይደለም። እሺ ነገር አታቀሳሳቅ ነው። ይሄን እኮ ነው ሄዳችሁ ቂጥ ስትቀመጡና ነገር እያመጣችሁ ታብካኩና ነገር ታመጣላችሁ። ሄዳችሁ አንበሳ እንደወረደ ነገሩ ያለችው ማለት ነው ለዛኛው ነው እንጂ ለጨረቃ ፋሚሊ አይደለም። አስረግጬ ነው የምነግርሽ። ሀቅ የሚያወርሰው ጊዜ ምን ጊዜ ደዛ እነዚህ ደግሞ ምን አይነት ናቸው? በመድኃኒዓለም ሶሪ ክብነሽ እሺ ይቅርታ። እንደዚህ አይነት ሰዎች ናቸው እኮ ሰውን እያባሉ ያሉት። አዎ እና እኛ አሁንም ከጉምጃይ ጋር ምንም ችግር የለብንም። የሚታያይዙት ኦዲየንስና ኦዲየንስ ውስጥ ያላችሁ ልጆች ናቸው። ትላንትና ብዙ ልጆች የጉምጃይ ልጆች በምህረት ቤት ገብተው ጨረቃ ፋሚሊ ለማኞች እያላችሁ ስትሳደቡ ነበር። ጨረቃ ፋሚሊ ለማኞች እያላችሁ ለምናችሁ ጌም ተጫውታችሁ ምንድነው ተንቀጣቀጣችሁ ሲሉ ነበር በኮሜንት ስር። ምንም መልስ አልመለስንም። ብስኩት ምን አይነት ነገር ለቃ ነው? ዩቲ እስቲ ቼክ አድርጊያት አምጫት እስቲ ዩቲ። እንትን ነው የሚያስቅ ነገር ነው የሆነ ታየው ስሙ መጣት ልጅ የሚያስቅ ነገር ነው። እሱ ኦኬ ነው ለዛ እኛ እስኪ ትላንትና እስኪ ሀይሚ ሄደሽ የጎምጅዬ ተከታዮች ለምናችሁ ተጫውታችሁ ምናምን ብሎ ብዙ ቦታ ቲክቶክ ላይ ቪዲዮ ሰርቷሉ። በጌሙ ነገር ላይ ራሱ ማለት ነው። ይሄ ግጥሙ ሳይሆን ግጥሙ ራሱን የቻለ እሷ ዘላለሟን እሷ እንትን ናት እኮ ተላላኪ ናት። ከሁለት ቦታ ነው የምትሄደው። ብስኩት ተብዬዋ ራሱ የግጥሟን እኛም አይተናል። ይሄ ብስኩት የምትሎተንም አይተናል። ግን የጉምጃይ የራሱ የሆናችሁ ልጆች በጽሁፍ ፖስታችሁ ጨረቃ ፋሚሊ ለምናችሁ ተጫውታችሁ ምናምን እያላችሁ ብዙ ጽፋችኋል። ከስር ብዙ ቦታ ኮሜንት መልሻለሁ እኔ በቻልኩት መጠን። ምክንያቱም እኛ ማለት ጌም ማለት እኛ ጋር ብቻ የተጀመረ አይደለም፣ ሁሉም ጋር የተጀመረ ነገር ነው። ደግሞ እኔ ተጫወች ከጉምጅዬ ጋር ያልነው በጥላቻ መንገድ ሳይሆን ጉምጅዬን ስለምንወዳት ብቻ ነው። ይህ ጥላቻ እንዲመጣ ወይም ይህ ነገር እንዲከሰት አይደለም። ይህ እንዲህ እንደሚከሰትማ አስቀድሜም ተናግሬያለሁ። ብጥብጥ እንደሚመጣ ከገንትኑ በኋላ ግን እኔ አንድ ቃል ልናገር። ክብነሽ ቅድም በተናገርሽው እኮ በጌሙ ሳይሆን ትናንትና በሰሩት ዩቱብን የተጣሉት እኛ አይተናል። እስከ መጨረሻው አይተናል። ለምን አብራ ሰራች ይች ባልዬ ምናምን ያሉ አይደለም። ስራ ሲሰራ ደግሞ ከአንድ ሰው ጋር አይደለም። ወቁ ጭንቅላታችሁ ለሱ ይቅርታ ሳጨርሽ ለሱ መልስ ልስጥሽ ሀይሚዬ። ለዛ ነገር እኛ ትላንትና ቪዲዮ ከተለቀቀው በኋላ የሀይሚዬ ኢቶች ሲሳደቡ ገብተን ስናናግራቸው ነበር። ለምንድን ነው እንደዚህ የምታደርጉት? ልጆቹ እዛ በፍቅር እየሰሩ እዚያ ትጣሉ ስንላቸው ምን አሉን? አይ ሶስታቸውም አንድ ላይ የተነሱትን ፎቶ ቆርጠው ቡቡንና ጉምጃይን ፖስቱ አሉ። ለምን ይቆርጣሉ? በዛሬውኑ መቁረጥ ከጀመሩ አይደሉም የግምጃ ፋሚሊ አይደሉም። እናንተ በዋን አተረቡ እኔ ቆይ አንዴ ለክብርነሽ ልንገራት። አሁን ያልሽው የግምጃ ፋሚሊ ብቻ ሳይሆን